ዛሬ ቦሌ ቡልቡላ እስኪ ከዚህ እንደዚህ ነሽዋሽዋ ከገጠማችሁ ትተርፋላችሁ። ስሙኝ በደምብ ምንድነው ቆሜ ነበረ። የሆነ ሽማግሌ መጣ። አጠራጠር አድርጌ ልንገራችሁ። የሆነ ሽማግሌ መጡ። ሙርኩዝ ይዘዋል። ከዛ የካኪ ፖስታ ይዘዋል። ትልቁን ማለት ነው ይዘው እንትን ብሏል። የተጠቀለለ ነው። መጡና ልጅ ይፈታልኝ ምናምን አሉኝ ማለት ነው። እስኪ ያውጣልኝ ምናምን ሲሉ ፈታታልኝ ሲሉኝ ከዛ ተቀበልኳቸውና ፖስታው ሽማግሌ ነውና እንዴት አሮ አለባበሱ ምናምን ትንሽ ይቅርታ ኮተት ያለ ነው። ግን በብዛት ሽማግሌዎች ደግሞ እኔ ማስበው አያያዛቸውም ልክ አይደለም። ይሄ ግን ጽድት ያለ አያያዝ ነው ያዘው ማለት ነው ሽማግሌው። ከዛ እቺ እንደዚህ ነው ጨዋታ። እኔ ደግሞ ስለማቅ ስፈታው ከፊቴ አርቄ ራቅ አርጌ ፈታውለት ማለት ነው። ከፈታውለት በኋላ ምን አለ ውስጥ ያለውን ድጋሚ አንብብልኝ አለኝ ማለት ነው። አንድ ሽማግሌ ስለሆነ የተወሰነ አምኜዋለሁ። ግን ደግሞ ሁሉም ሽማግሌ አንድ ነው ማለት አይደለም። ከዛ ምን አረኩ ወረቀቱን አሁንም ከፊቴ አርቄ ለምን እንደማረቀው ነግራቸዋለሁ መጨረሻ ላይ አርቄ አሁንም አወጣሁት። ወረቀቱን ሳወጣው ልሙጥልክ ነው። ምንም የተጻፈ ነገር የለውም። ፋዘር ምን አልኩ እሺ በቃ ክተተው መልሰህ ክተተው ምናምን አለኝ። እንደዛው አርቄ ከልትቼ ሰጦት እያየሁት እዛ ጋር ሄዶ ቆመ ማለት ነው። ከዛ አንድ 10 ደቂቃ አይሆንም እኔን የቀጠረኝ ሰውም ትንሽ ቆየ። 10 ደቂቃ አይሆንም ሌላ ሰውዬ መጣ። ሰላም ነው እጁን ዘረገ። ሰላም ነው አልኩት፣ አልዘረገውለትም። ከዛ ያ ሰውዬ ግን ስቲል ቆሞ እያየኝ ነው። ከዛ ምን ሆነ መሰላችሁ አልዘረገውለትም። ሰላም ነው አለው ምናምን አልኩት። ቦታ መጠየቅ ጀመረ ማለት ነው። ከዛ እኔ ነገርኩት በዚህ አልኩት ማለት ነው። እሺ በቃ ምናምን አለ። ሄደ ወደ ላይ ታጠፈ። ሰውየውም ሼባውም ተከተለው ማለት ነው። ዳን እኔ ከተወሰነ ሰከንድ በኋላ ማለት ነው የሆነ አዲስ ነገር ፊል ያረኩ ማለት ነው። ያ ማለት ነው ወረቀቱ ላይ ምን ያደርጋሉ መሰላችሁ? እንዳትሸወዱ። እንደዚህ ሽማግሌዎች ይመጡን አንብቡልኝ ብሎ እንዳውኑ ስትፈቱት ዱቄት አለው ማይታይ ማለት ነውና ትስቡታላችሁ በአፍንጫችሁ ሳታቁ ስትፈቱት ማለት ነው። ድጋሚ ወረቀቱን ማውጣችሁ ልታነቡ ስታስጠጉትም ብቻ በየትኛውም ወደ አፍንጫና ወደ አፋችሁ ሲጠጋ እናንተን ትስቡታላችሁ ማለት ነው። ከዛ ተፈዛላችሁ፣ ይወስዱባችኋል ያላችሁን ነገር እና እኔ ይሄንን ጨዋታ ቀድሜ ስለማውቀው ተርፌያለሁ እላችኋለሁ። ተጠንቀቁላችሁ። ይመቻችሁ።